መድፈኞቹ የሰሜን ለንደን ኩራቶች እንግሊዝን ወክለው ቡዳፔስት ላይ ንጉሱን የሻምፒዮንስ ሊግ ዋንጫ ጆሮ ለመጨበጥ የጉዞ ትኬታቸውን ቆርጠዋል። ስፔናዊው አሰልጣኝ ሚኬል አርቴታ የኃያሉን ክለብ አርሰናል አዲስ ታሪክ ሊጽፍ የ90 ደቂቃ ፊልም ይቀረዋል። ከ20 ዓመታት በኋላ ለፍጻሜ የደረሱት መድፈኞቹ ዋንጫውን እውን ካደረጉ ባለብዙ ታሪክ ይሆናሉ። የመጀመሪያው ለክለቡ እስካሁን ያላሳካውን የሻምፒዮንስ ሊግ ዋንጫ መደርደሪያው ላይ በክብር ያስቀምጣል። ይህ አሁን ባሉት ከዋክብት የተጻፈ ደማቅ ታሪክ ይሆናል። ሁለተኛው ደግሞ አርሰናል ምንም ጨዋታ ሳይሸንፍ ዋንጫውን ያነሳ የመጀመሪያው ክለብ ይሆናል። ከተጫዋቾች ዝና እስከ ክለቡ ገቢ የደረሱ ሌሎች በርካታ ክብሮችም አሁን ከአርሰናል በር ላይ ናቸው። ለመድፈኞቹ ብቃት ከእድል ጋር ተዳምራ ከነሱ ጋር ሆናለች። የለንደን ሰማይ ቀይ ነች። ከስፔኑ ክለብ አትሌቲኮ ማድሪድ ጋር ለግማሽ ፍጻሜው የመልስ ጨዋታ ሰሞኑን ሲዘጋጁ የሰነበቱት የመድፉ ደጋፊዎች ትናንት ኤምሬትስን እና ዙሪያዋን በቀይ ጭስ ሲያጥኑ ውለው አምሽተዋል። እጅግ ልዩ ድባብ። ብዙዎች በአርሰናል ታሪክ ታይቶ የማይታወቅ ሲሉ ያሞካሹት የደጋፊው ትዕይንት ታይቷል። ትጥቅ ስንቁን ይዞ ወደ ሜዳ የገባው የሚኬል አርቴታ ሰራዊትም ደጋፊውን አላሳፈረውም። ከጨዋታው መጀመሪያ እስከ መጠናቀቂያ ፊሽካ ድረስ ላባቸውን አንጠፍጥፈው ታግለዋል። ወደፊት ጫና ፈጥረው ተጋጣሚያቸውን አርበድብደዋል። መተንፈሻ ሳጥተዋል። ለነገሩ የደጋፊው ድባብ ቀድሞውንም የዲየጎ ሲሞኒ ልጆች አሸብሯቸው ነበር። ኤምሬትስ እንዲህ ይሆናል ብሎ አልጠበቁም። ሜዳ ላይ ያለ የሌለ ኃይላቸውን አሟጠው ቢሯሯጥም ከመድፈኞቹ ድብደባ አላመለጡም። ገዳችን አይደለም በሚል የቀየሩት ሆቴልም ከሽንፈት አልታደጋቸውም። እድሜ ለጥቁሩ አልማዝ ቡካዮ አዮንካ ተሚዳዮ ሳካ ይሁንና አርሰናልን ወደ ፍጻሜው ትኬት ቆርጦለታል። ቡካዮ ሳካ መቼም የመድፈኞቹ የልብ ትርታ መሆኑ ሳይታለም የተፈታ ነው። በሱ ብቃት የሚጠራጠር የለም። አንዳንዴ ልምጥ ቢል እንጂ አይሰበርም። ገና ልጅ እግር ቢሆንም የልጅ አዋቂነቱ ጎልቶ ይነበባል። በ45ኛው ደቂቃ ከመረብ ያሳረፋት ጎል ክለቡን ወደ ክብሩ ማማ ይዘው ተጉዛለች። ታዲያ አርሰናል ወደ ፍጻሜ ማለፉን ተከትሎ ጨዋታው ሲጠናቀቅ ኤምሬትስ ልዩ የደስታ ባህር ሆኖ አምሽቷል። ከሚኬል አርቴታ እስከ አንድሬ ቤርታ፣ ከኒኮላስ ጆበር እስከ ጁሪያን ቲምበር፣ ከጋብሪኤል ማጋሌሽ እስከ ቪክቶሪ ኮሬሽ፣ ከማርቲኔሊ እስከ ሊዩስ ስኬሊ፣ ከማርቲን ኦዲጋርድ እስከ ክሪስቲያን ኖርጋርድ፣ ከዴቪድ ራያ እስከ ቡካዮ ሳካ፣ ዴክላን ራይስ እና ማክስ ዶማን ሁሉም ተጫዋቾችና የአሰልጣኝ ቡድን አባላት ሰለሜ አለፍ ሲልም ጭፈራውን ሲያስነኩ ታይቷል። ሚኬል አርቴታ የሚይዝ የሚጨብጠው ጠፍቶት ተመልክተነዋል። ተጫዋቾችን እየደጋገመ እያቀፈ ሲጠመጠምባቸው ነበር። በእርግጥ እንኳን እሱ የዋንጫ ሰው አይደለህም በሚል ካላፊ አግዳሚው ጫናና ስድብ የበዛበት አሰልጣኝ ይቅርና ማንም ቢሆን የሚያደርገው እውነት ነው። ለአርሰናል ክብርም ሆነ ለደጋፊዎች ይህ ታሪካዊ ወቅት ነው። ከ20 ዓመታት ረጅም ጥበቃ በኋላ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ ክለቡ ወደ ሌላ ታላቅነት እየተጓዘ መሆኑን የሚያበስር ደማቅ ክስተት በመሆኑ አርሰናል ለፍጻሜ መድረሱ በአጋጣሚ የተገኘ ሳይሆን ላለፉት ጥቂት ዓመታት ሲገነባ የቆየው የስብስብ ጥንካሬ ውጤት ነው። ቡድኑ በአውሮፓ መድረክ የነበረበትን የመገፋት ታሪክ ቀይሮ በአህጉሪቱ የሚታዩ ታላላቅ ክለቦችን በብቃትና በበላይነት በመርታት ለፍጻሜ መብቃቱ መነሳቱን ያረጋግጣል። የአሁኑ የአርሰናል ስብስብ በወጣት ጉልበትና በበሰለ የታክቲክ ግንዛቤ የተገነባ ነው። ተጫዋቾቹ ሜዳ ላይ የሚያሳዩት ያልተገደበ ትጋትና ለክለባቸው ያላቸው ፍቅር ቡድኑን ለዚህ ክብር አብቅቶታል። በተለይም እንደ ብረት የተጠነከረው የተከላካይ ክፍል ለተጋጣሚዎች የማይበገር ግንብ ሆኖ ቆይቷል። ይህ የፍጻሜው ጉዞ አርሰናል በአውሮፓ እግር ኳስ ካርታ ላይ ያለውን ስም ከፍ አድርጎታል። መድፈኞቹ ዝም ብለው ተሳታፊ ሳይሆኑ የማንኛውም ትልቅ ክለብ ግርማ ሞገስ የሚገዳደሩ ኃያላን መሆናቸውን ለዓለም አሳይተዋል። ከ20 ዓመታት በፊት በፓሪስ ከነበረው ትውስታ በኋላ አሁን ያለው ትውልድ የራሱን አዲስ ታሪክ ለመጻፍ መዘጋጀቱ የክለቡን ታላቅነት ዳግም ያጸናል። በአሰልጣኝ ሚኬል አርቴታ የሚመራው ቡድን ሜዳ ላይ የሚያሳየው አንድነትና መናበብ የሚደነቅ ነው። ተጫዋቾቹ ለአንድ ዓላማ የሚሰለፉ፣ አንዱ ለሌላው የሚዋደቁና እስከ መጨረሻው ደቂቃ ድረስ ተስፋ የማይቆርጡ መሆናቸው አርሰናልን ልዩ አድርጎታል። አርሰናል ወደ ፍጻሜው ማለፉ ለደጋፊዎቹ የኩራት ምንጭ፣ ለተቀናቃኞቹ ደግሞ የማስጠንቀቂያ ደወል ነው። ይህ ስብስብ የክለቡን ታሪክ ለመቀየርና ስሙን በወርቅ ቀለም ለመጻፍ ጥቂት እርምጃዎች ብቻ ቀርተውታል። የለንደኑ ኩራት አርሰናል በክብሩና በኃያልነቱ ዳግም ነግሷል የሚሉትን በዝቷል። አርሰናል የታሪኩ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ቢያነሳ ይህ ለክለቡ ዝም ብሎ ድል ሳይሆን አዲስ የታሪክ ምዕራፍ መክፈቻ ነው የሚሆነው። አርሰናል በእንግሊዝ እግር ኳስ ትልቅ ስምና ብዙ ስኬቶች ያሉት ቢሆንም የሻምፒዮንስ ሊግ ዋንጫ ለመኖሩ ሁልጊዜም እንደ ትልቅ ጉድለት ይነሳበታል። ዋንጫውን ማንሳቱ ግን ክለቡን እንደ ሪያል ማድሪድ፣ ባየር ሙኒክ እና ሊቨርፑል ካሉ የአውሮፓ ትልልቅ ክለቦች ተርታ በኩራት እንዲሰለፍ ያደርገዋል። አርሰናል አውሮፓ ላይ ማንነት የለውም የሚለውን የዓመታት የተንታኞች ትችት ለአንዴና ለመጨረሻ ጊዜ ዝም ያሰኛል። በ2006 ማለትም ከ20 ዓመት በፊት ለፍጻሜ ደርሶ በባርሴሎና መሸነፉ በደጋፊዎች ልብ ውስጥ እንደ ትልቅ ጠባሳ ቆይቷል። ይህን ዋንጫ ማንሳት ያንን ህመም የሚሽርና
ሊጉና በክለቡ ላይ የነበረውን አውሮፓ ላይ የታደለ አይደለም የሚለውን ስነ ልቦናዊ ጫና የሚሰብር ይሆናል። ተጫዋቾቹም እኛ ማንን ማሸነፍ እንችላለን የሚል የማይናወጥ በራስ መተማመን እንዲገነቡ ያደርጋቸዋል። በአሁኑ ዘመን ታላላቅ ተጫዋቾች ክለብ ሲመርጡ ዋነኛው መስፈርታቸው ሻምፒዮንስ ሊግ የማሸነፍ እድሌ ምን ያህል ነው የሚል ሆኗል። አርሰናል ይህን ዋንጫ ካሳካ በዓለም ላይ ያሉ ምርጥ ተጫዋቾችን ለማስፈረም ያለው አቅም በከፍተኛ ሁኔታ ይጨምራል። የአሁኑ ስብስብ ውስጥ ያሉ ቁልፍ ተጫዋቾችም ክለቡን ጥለው እንዳይሄዱና በለንደን ለረጅም ጊዜ እንዲቆዩ ትልቅ ምክንያት ይሆንላቸዋል። የሻምፒዮንስ ሊግ አሸናፊ መሆን ከሽልማት ገንዘቡ ባለፈ ከፍተኛ የንግድ ጥቅም ያስገኛል። የስፖንሰርሺፕ ስምምነቶች ዋጋቸው ይጨምራል። የክለቡ የንግድ ምልክት በዓለም አቀፍ ደረጃ በተለይም በኤዥያ እና በአሜሪካ ገበያ ላይ እጅግ ናይቶ እንዲታወቅ ያደርገዋል። ይህ ዋንጫ ለአሰልጣኝ ሚኬል አርቴታ ትልቅ ድል ነው። ክለቡን ከነበረበት ችግር አንስቶ በትዕግስትና በስራ ገንብቶ እዚህ ደረጃ ማድረሱ የእሱ ታክቲክና አመራር ትክክለኛ መሆኑን ለዓለም የሚያረጋግጥበት ማህተም ይሆናል። የአርሰናል የመጀመሪያው ሻምፒዮንስ ሊግ ዋንጫ ማለት የንጉሥ ዘውድ እንደ መድፋት ነው። የስኬት አርሰናልን ከለንደን ኩራትነት አልፎ የዓለም እግር ኳስ ኃያል ተዋናይነቱን በቋሚነት የሚያረጋግጥበት ታሪካዊ ክስተት ይሆናል። ለደጋፊዎች ደግሞ ትልቅ ነን ብሎ ከመናገር ወደ ትልቅ መሆንን በተግባር ማሳየት የተሸጋገሩበት ታላቅ ቀን ይሆናል። የአርሰናል ለአውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ በፕሪሚየር ሊጉ ለሚደረገው የዋንጫ ፉክክር የሚሰጠው የሞራል ስንቅም ከፍተኛ ነው። በአውሮፓ መድረክ ለፍጻሜ መድረስ ለተጫዋቾቹ የሚሰጠው በራስ መተማመን ወደር የለውም። በአውሮፓ ምርጥ የተባሉትን ክለቦች ካሸነፍን በሊጉ ማንንም ማሸነፍ እንችላለን የሚል ስነ ልቦና በቡድኑ ውስጥ ይፈጥራል። ይህ ደግሞ ተጫዋቾቹ በሊጉ ጨዋታዎች ላይ በፍርሃት ሳይሆን በበላይነት ስሜት እንዲገቡ ያደርጋቸዋል። እግር ኳስ በስሜትና በውጤት ቀጣይነት ላይ የተመሰረተ ነው። በሻምፒዮንስ ሊጉ ግማሽ ፍጻሜ ድል አግኝቶ ማለፍ በቡድኑ ውስጥ ታላቅ ደስታና አንድነትን ይፈጥራል። ይህ ደስታ ደግሞ በሊጉ ጨዋታዎች ላይ የሚገጥሙትን ድካሞችና ጫናዎች በቀላሉ እንዲወጡ ያግዛቸዋል። ተጫዋቾቹ ድካም አይሰማቸውም፣ ይልቁንም ታሪክ ለመስራት ያላቸው ጉጉት ይጨምራል። አርሰናል ለሻምፒዮንስ ሊግ ፍጻሜ መድረሱ በሊጉ ለሚፎካከሩት ተቀናቃኞቹ እንደ ማንቸስተር ሲቲ ያሉት ትልቅ የማስጠንቀቂያ ደወልም ነው። ተቀናቃኞች አርሰናል በአሁኑ ሰዓት በማንኛውም ሁኔታ ውስጥ ሆኖ ማሸነፍ የሚችል አስፈሪ ቡድን መሆኑን ሲረዱ በራሳቸው ጨዋታ ላይ ስህተት እንዲሰሩ ጫና ሊፈጥርባቸው ይችላል። አርሰናል በታሪኩ ለመጀመሪያ ጊዜ ሻምፒዮንስ ሊግ ዋንጫን ከፕሪሚየር ሊግ ዋንጫ ጋር በአንድ ዓመት የመውሰድ እድል ከፊቱ መኖሩ ለተጫዋቾቹ ልዩ ነዳጅ ይሆንላቸዋል። ተራ ተጫዋች ከመሆን አልፈው የክለቡ ታላላቅ ሰዎች ለመሆን ያላቸው ድል በሊጉ ቀሪ ጨዋታዎች ላይ እስከ መጨረሻው ሰከንድ ድረስ እንዲዋደቁ ያደርጋቸዋል። የስኬት ለአርቴታ የአመራር ብቃት ትልቅ ማረጋገጫ ስለሚሆን ተጫዋቾቹ ለአሰልጣኛቸው ያላቸውን እምነትና ታዛዥነት ፍጹም ይሆናሉ። በኤሚሬትስ ስታዲየምም ሆነ ከሜዳ ውጭ ደጋፊው የሚፈጥረው ድባብ ለተጫዋቾቹ እንደ 12ኛ ተጫዋች ሆኖ ያገለግላል። የአውሮፓ ስኬት ደጋፊውን በከፍተኛ ስሜት ስላነሳሳው ቡድኑ በሊጉ ጨዋታዎች ላይ በሚደክምበት ወቅት ደጋፊው እየገፋ ያወጣዋል። ምንም እንኳን የጨዋታዎች ብዛት አካላዊ ድካም ሊያመጣ ቢችልም ድል ራሱ መድኃኒት ነው እንደሚባለው ሁሉ የሻምፒዮንስ ሊጉ ስኬት አርሰናልን በሊጉም የማይበገር ያደርገዋል። አርሰናል አሁን ያለበት ደረጃ ላይ ሆኖ በሊጉ ነጥብ ይጥላል ተብሎ አይታሰብም። ይልቁንም ይህ ስኬት በፕሪሚየር ሊጉ ላይ የነገሰውን የማንቸስተር ሲቲን የበላይነት ለመስበር ትልቅ መሳሪያቸው ይሆናል። አርሰናል አሁን በሁለቱም ግንባር ድል ለመቀዳጀት የሚያስችል የሻምፒዮን ልብ ይዟል። አሁን ያለው ስብስብ ለሁለቱም ዋንጫዎች ብቁ ነው። በቀጣይ ጨዋታዎች እንደ አንበሳ አስፈሪ፣ እንደ ንብ ደግሞ በትጋት የሚሰሩ ሆነው ከቀረቡ የ2026 የውድድር ዘመን በክለቡ ታሪክ የማይረሳና ደማቅ የወርቅ ዘመን ሆኖ ይመዘገባል።